ዘርህ እንደ ሰማይ ከዋክብት እንደ ባህር አሸዋ ይብዛልህ ተብሎ ለአባቶች የተሰጠው ያ ታላቅ ተስፋ እንዴት ተፈጸመ? 12ቱ የያዕቆብ ልጆች ዝም ብለው የቤተሰብ አባል ብቻ አይደሉም። እነሱ የእግዚአብሔርን ሕዝብ የሚወክሉ የመድኃኒታችን የኢየሱስ ክርስቶስን መምጣት የሚያበስሩና በመጨረሻው ዘመን በክብር ዙፋን ላይ የሚቀመጡ ታላላቅ ምሰሶዎች ናቸው። ነገር ግን በእነዚህ ነገዶች ታሪክ ውስጥ የተሰወረው መንፈሳዊ ምስጢር ምንድን ነው? እያንዳንዱ ነገር የተቀበለው በረከት ለሕይወታችን ምን ትምህርት ይሰጠናል? ዛሬ ቅዱሳን መጻሕፍትን መሰረት በማድረግ የ12ቱን ነገደ እስራኤል መንፈሳዊ ጉዞ ከመነሻው እስከ መድረሻው በዝርዝር እንመለከታለን። ይህ ዝግጅት እውቀታችሁን ከማሳደግም በላይ እግዚአብሔር በሕዝቡ መካከል ያለውን ድንቅ አሰራር እንድታስተውሉ ይረዳችኋል። ቪዲዮውን ከመጀመራችሁ በፊት ይህ መንፈሳዊ ትምህርት ለሌሎች እንዲደርስ ቪዲዮውን ላይክ በማድረግና ለወዳጅ ዘመዶው ሸር በማድረግ እንዲተባበሩን በትህትና ጠይቃለሁ። አብራችሁን ቆዩ። ታሪኩ የሚጀምረው ከአባታችን ያዕቆብ ነው። ያዕቆብ ከአራቱ ሚስቶቹ ከሊያ፣ ከራሄል፣ ከባላና ከዘለፋ 12 ወንድ ልጆችን ወለደ። እነዚህ ልጆች በኦሪት ዘፍጥረት ምዕራፍ 49 ላይ አባታቸው ከመሞቱ በፊት እያንዳንዳቸው እንደ ባህሪያቸው ትንቢታዊ በረከትና ምርቃትን ተቀብለዋል። አንደኛ ሮቤል። ሮቤል የያዕቆብ የበኩር ልጅ የኃይሉ መጀመሪያ ነበር። ያዕቆብ ግን እንዲህ አለው፣ እንደ ውሃ ትቀላለህ፣ አለቅነት አይኖርህም። ሮቤል በሰራው ስህተት ምክንያት የብኩርናው ክብር ተወሰደበት። ይህም የሚያሳየው መንፈሳዊ መሪነት በስጋ ዝምድና ሳይሆን በቅድስና እንደሚገኝ ነው። ሁለተኛ ስምዖንና ሌዊ። ስምዖንና ሌዊ በአንድነት ተነቅፈዋል። ቁጣቸው ብርቱ ስለነበር በምድር ላይ እንደሚበተኑ ነበር። ነገር ግን እግዚአብሔር የሌዊን መበተን ወደ በረከት ለወጠው። ሌዊ ርስት ሳይኖረው በእስራኤል ነገዶች መካከል ተበትኖ የእግዚአብሔር ካህንና አገልጋይ እንዲሆን ተመረጠ። ሶስተኛ ይሁዳ። የያዕቆብ በረከት እጅግ የበረታው በይሁዳ ላይ ነው። ይሁዳ ሆይ ወንድሞችህ አንተን ያመሰግኑሃል፣ የአንበሳ ግልገል ነህ አለው። ሴሎ ተብሎ የተጠቀሰው መሲህ እስከሚመጣ ድረስ በትረ መንግስቱ ከይሁዳ እንደማይወጣ ተነገረ። ይህም ትንቢት ከሺህ ዓመታት በኋላ በጌታችን በኢየሱስ ክርስቶስ ተፈጽሟል። አራተኛ ዛብሎንና ይሳኮር። ዛብሎን በባህር ዳርቻ እንደሚኖርና መርከቦች እንደሚሰፍሩበት ተነገረለት። ይሳኮር ደግሞ መልካሚቱን ምድር አይቶ በትዕግስት የሚሰራ ጠንካራ ነገድ እንደሚሆን ተባረከ። አምስተኛ ዳን። ዳን ለሕዝቡ ይፈርዳል ተባለ። ምንም እንኳ ቁጥሩ ትንሽ ቢሆንም እንደ እባብ ብልህና ጠላቶቹን ድል የሚያደርግ ነገድ እንደሚሆን ተመሰከረለት። ስድስተኛ ጋድና አሴር። ጋድ በጠላቶቹ ቢጠቃም መጨረሻ ላይ ድል አድራጊ እንደሚሆን፣ አሴር ደግሞ ምግቡ የወፈረና የነገስታት መብል የሚሆን ምርጥ እህል የሚያመርት እንደሚሆን ተባረኩ። ሰባተኛ ንፍታሌም። ንፍታሌም እንደለቀቀች ሚዳቋ ተመሰለ። ይህም ነገድ ቅልጥፍናንና መልካም ቃላትን ወይም ወንጌልን በመናገር የተመሰገነ እንደሚሆን የሚያሳይ ነው። ስምንተኛ ዮሴፍ። ዮሴፍ በአባቱ ዘንድ ልዩ ፍቅር ነበረው። ያዕቆብም ዮሴፍን በምንጭ አጠገብ ያለ ፍሬያማ ቅርንጫፍ አለው። ዮሴፍ በወንድሞቹ መከራ ቢቀበልም እግዚአብሔር ግን ቀስቱን አበረታለት። ለዚህም ነው ዮሴፍ በሁለቱ ልጆች በኤፍሬምና በምናሴ አማካኝነት በእስራኤል መካከል ሁለት ርስትና ድርብ በረከት ያገኘው። የመጨረሻው ልጅ ብንያም። ብንያም በጥንካሬው ተመሰለ። ጠላቶቹን የሚያሸንፍና በድል የሚመለስ ኃይለኛ ተዋጊ ነገድ እንደሚሆን ተነገረለት። እነዚህ 12ቱ በረከቶች የእስራኤልን ሕዝብ መልክና ታሪክ ወሰኑ። እያንዳንዱ ነገድ የራሱ የሆነ ጸጋና ኃላፊነት ነበረው። ነገር ግን የሁሉም በረከት ማጠቃለያ አንድ ነበር። እሱም በነገዱ በይሁዳ በኩል የሚመጣውና ዓለምን ሁሉ የሚያድነው የዓለም መድኃኒት ነው። ወደ እስራኤል ነገዶች ዝርዝር ስንገባ አንድ አስገራሚ ነገር እንታዘባለን። በመጽሐፍ ቅዱስ ውስጥ የዮሴፍ ነገድ የሚል ቀጥተኛ ስም ከርስት ክፍፍሉ በኋላ አናገኝም። ይልቁንም የዮሴፍ ስም በሁለቱ ልጆቹ ተተክቶ እናገኘዋለን። ይህ ለምን ሆነ? ከዚህ በስተጀርባ ያለው መንፈሳዊ ምስጢር ምንድን ነው? ዮሴፍ በአባቱ በያዕቆብ ዘንድ እጅግ የተወደደ ልጅ ነበር። ያዕቆብ ከመሞቱ በፊት ዮሴፍን በልዩ ሁኔታ ባረከው። በኦሪት ዘፍጥረት ምዕራፍ 48 ላይ እንደምናነበው ያዕቆብ የዮሴፍን ሁለት ልጆች ኤፍሬምንና ምናሴን እንደ ሮቤልና እንደ ስምዖን ለኔ ይሁኑ በማለት እንደ ገዛ ልጆቹ አድርጎ ተቀበላቸው። ይህም ማለት ዮሴፍ በአባቱ ርስት ላይ የበኩር ድርሻ አገኘ ማለት ነው። በሕገ ኦሪት በኩር የሆነ ልጅ ከወንድሞቹ እጥፍ ይቀበላል። ዮሴፍም በሁለቱ ልጆቹ አማካኝነት በእስራኤል ምድር ላይ ሁለት ዕጣ ወይም ሁለት ነገድ እንዲኖረው ተደረገ።
ስለዚህ የዮሴፍ ነገድ ሲባል ኤፍሬምና ምናሴን በጋራ ማለታችን ነው። በሌላ በኩል ደግሞ ሌዊን እናገኛለን። ሌዊ ከያዕቆብ ልጆች አንዱ ቢሆንም የእሱ ነገድ ለእግዚአብሔር አገልግሎትና ለክህነት የተለየ ነበር። እግዚአብሔር ለሌዊ ነገድ እንዲህ አላቸው፣ እኔ በእስራኤል ልጆች መካከል ክፍልህና ርስትህ ነኝ። ስለዚህ ሌዊ እንደ ሌሎች ነገዶች የተወሰነ የቆዳ ስፋት ያለው መሬት ወይም ርስት አልተሰጠውም። ይልቁንም በሁሉ ነገዶች መካከል ተበትነው እንዲኖሩ 48 ከተሞች ተሰጣቸው። ሌዊ ከርስቱ ዝርዝር ሲወጣ፣ ዮሴፍ ደግሞ በሁለቱ ልጆቹ ስለተተካ የነገዶቹ ቁጥር ሳይጎድል 12 ሆኖ እንዲቀጥል ሆነ። ለምንድን ነው ቁጥሩ 12 ሆኖ እንዲቀጥል የተፈለገ? በመጽሐፍ ቅዱስ ውስጥ 12 ቁጥር የመለኮታዊ አስተዳደርና የፍጹምነት ምልክት ነው። በብሉይ ኪዳን 12ቱ የያዕቆብ ልጆች የእስራኤል ሥጋዊ መሠረቶች ናቸው። በብሉይ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ የመረጣቸው 12ቱ ሐዋርያት የመንፈሳዊቷ እስራኤል ወይም የቤተ ክርስቲያን መሠረቶች ናቸው። ይህ ቁጥር በብሉይ ኪዳንና በሐዲስ ኪዳን መካከል ያለውን ትስስር ያሳያል። 12ቱ ነገዶች በ12ቱ ሐዋርያት ተተክተዋል። ለዚህም ነው በቅዱስ ወንጌሉ ላይ በ12ቱ የእስራኤል ነገዶች ላይ ስትፈርዱ በ12ቱ ዙፋን ላይ ትቀመጣላችሁ ተብሎ የተጻፈው። ያዕቆብ የዮሴፍ ልጆች ሲባርክ ታናሹን ኤፍሬምን በቀኝ እጁ፣ ታላቁን ምናሴን በግራ እጁ አድርጎ እጆቹን አመሳቅሎ ባረካቸው። ዮሴፍ ይህን አይቶ አባቴ ሆይ ታላቁ ምናሴ ነው ቢለውም፣ ያዕቆብ ግን አውቃለሁ ልጅ አውቃለሁ፣ ታናሹ ግን ከታላቁ ይበልጣል አለው። ይህ ድርጊት በቤተ ክርስቲያን ትምህርት መሰረት የመስቀል ምልክት ነው ተብሎ ይታመናል። እንዲሁም አዲሱ ሕዝብ ወይም ክርስቲያኖች ከቀደመው ሕዝብ እንደሚበልጡ የሚያሳይ ትንቢታዊ ፍንጭ ነበረው። በመሆኑም የዮሴፍ ልጅ ድርሻ በታሪክ ብቻ የሚያበቃ ሳይሆን የእግዚአብሔርን ጸጋና የበረከት ብዛት የሚያሳይ ድንቅ ምስክር ነው። እስራኤላውያን ከግብፅ ወጥተው ወደ ተስፋይቱ ምድር ሲጓዙ እግዚአብሔር በዘፈቀደ እንዲጓዙ አልፈቀደም። ይልቁንም በኦሪት ዘኍልቍ ምዕራፍ 2 ላይ እንደምናነበው እያንዳንዱ ነገድ የት ጋር መስፈርና መጓዝ እንዳለበት ጥብቅ መመሪያ ተሰጥቶት ነበር። ይህ አሰላለፍ የእግዚአብሔር ሰራዊት መሆናቸውን የሚያሳይ ድንቅ ስርዓት ነበረው። የአሰላለፉ ሁሉ እምብርት መገኛውን ድንኳኑ ወይም ታቦት ያለበት ቅድስተ ቅዱሳን ነበር። ይህም እግዚአብሔር በሕዝቡ መካከል መኖሩን ያሳያል። በድንኳኑ ዙሪያ የሌዊ ነገድና ካህናቱ ይሰፍሩ ነበር። እነሱ ቅዱሳን ስፍራን የሚጠብቁና የሚያገለግሉ የእግዚአብሔር የቅርብ አገልጋዮች ነበሩ። ከሌዋውያን በስተጀርባ 12ቱ ነገዶች በአራት ዋና ዋና ክፍሎች ተከፍለው በአራቱ አቅጣጫ ይሰፍሩ ነበር። እያንዳንዱ ክፍል የራሱ መሪ ነገድና የራሱ ልዩ ዓላማ ወይም ምልክት ነበረው። በምስራቅ በኩል የይሁዳ ሰፈር፣ ይሁዳ መሪ ሆኖ ከይሳኮርና ከዛብሎን ጋር ይሰፍራል። ምልክታቸው አንበሳ ነበር። በጉዞ ወቅት ቀድሞ የሚነሳው ይሁዳ ነበር። በደቡብ በኩል የሮቤል ሰፈር፣ ሮቤል መሪ ሆኖ ከስምዖንና ከጋድ ጋር ይሰፍራል። ምልክታቸው የሰው መልክ ነበር። በምዕራብ በኩል የኤፍሬም ሰፈር፣ ኤፍሬም መሪ ሆኖ ከምናሴና ከብንያም ጋር ይሰፍራል። ምልክታቸው በሬ ነበር። በሰሜን በኩል የዳን ሰፈር፣ ዳን መሪ ሆኖ ከአሴርና ከንፍታሌም ጋር ይሰፍራል። ምልክታቸው ንስር ነበር። አንድ እጅግ አስገራሚ ነገር አለ። የመጽሐፍ ቅዱስ ምሁራን እንደሚያሰሉት በእያንዳንዱ አቅጣጫ ያሉትን የሰዎች ብዛት መሰረት አድርገን ካርታውን ብንስለው ሰፈሩ ከላይ ሲታይ ትልቅ የመስቀል ቅርጽ ይይዛል። በስተምስራቅ ያለው የይሁዳ ሰፈር ከሌሎቹ በቁጥር በጣም ይበልጥ ስለነበር የመስቀሉን ረጅም ግንድ ይሰራል። ይህም ገና በብሉይ ኪዳን እግዚአብሔር በመስቀል ላይ ለሚፈጸመው ድነት አስቀድሞ ምልክት ማሳየቱ እንደሆነ ይታመናል። እስራኤላውያን የሚንቀሳቀሱት በደመናው መሪነት ነበር። ደመናው ከመገናኛው ድንኳን ላይ ሲነሳ ካህናቱ መለከት ይነፋሉ፣ ነገዶችም በየተራ ይነሳሉ። ቀድሞ የይሁዳ ሰፈር፣ ቀጥሎ ሌዋውያኑ ድንኳኑን ተሸክመው፣ በመጨረሻም ሌሎቹ ነገዶች በስርዓት ይከተሉ ነበር። ይህም ዛሬ ለቤተ ክርስቲያን ስርዓትና ለቅዳሴ ጉዞ ትልቅ ምሳሌ ነው። የአራቱ መሪ ነገዶች ምልክት አንበሳ፣ ሰው፣ በሬ፣ ንስር በነቢዩ ሕዝቅኤል እና በዮሐንስ ራእይ ላይ ከሚታዩት አራቱ ኪሩቤል መልክ ጋር ተመሳሳይ ናቸው። ይህም የምድራዊው እስራኤል አሰላለፍ የሰማያዊው የእግዚአብሔር ዙፋን ነጸብራቅ መሆኑን ያሳያል። በበረሃው መካከል ያ ያማረ አሰላለፍ ሕዝቡን ከመጠበቅ ባለፈ እግዚአብሔር በሕይወታችን መካከል ሲኖር ሁሉም ነገር በስርዓትና በበረከት እንደሚሆን ያስተምረናል። ከ40 ዓመት የበረሃ ጉዞ በኋላ እስራኤላውያን
በኢያሱ መሪነት ዮርዳኖስን ተሻግረው ተስፋይቱን ምድር ከነዓንን ወረሱ። ለአባቶች የተገባው ቃል ኪዳን የተፈጸመበት የታላቅ ደስታ ጊዜ ነበር። እግዚአብሔርም ምድሪቱን ለእያንዳንዱ ነገድ በዕጣ አከፋፈለ። እያንዳንዱ ነገድ እንደ ብዛቱና እንደ አባቱ በረከት የራሱን ድርሻ ተቀበለ። ይሁዳ 10ሩን ነገዶች ይዞ በስተደቡብ ሰፊ ተራራማ ቦታውን ወረሰ። ኤፍሬምና ምናሴ 2ቱ ነገዶች በመካከለኛውና ለም በሆነው ክፍል ሰፈሩ። ሌዊ ቀደም ሲል እንደተመለከትነው ርስት አልተሰጠውም። ይልቁንም በሁሉ ነገዶች መካከል ተበትነው እንዲያገለግሉ 48 ከተሞች ተሰጣቸው። ለዘመናት እስራኤላውያን አንድ ወጥ ንጉሥ አልነበራቸውም። እግዚአብሔር በሚያስነሳላቸው መሳፍንት እንደ ጌዴዎን፣ ሳምሶንና ዲቦራ ባሉ እየተመሩ በየነገዳቸው ይኖሩ ነበር። ቆይተው ግን ሕዝቡ እንደ ሌሎች አሕዛብ ንጉሥ እንዲነግስላቸው ጠየቁ። መጀመሪያ ሳኦል፣ ቀጥሎም ቅዱስ ዳዊትና ልጁ ሰለሞን ነገሱ። በዚህ ዘመን 12ቱ ነገዶች በአንድ ልብና በአንድ መንግስት ስር ነበሩ። ኢየሩሳሌም የመንግስቱና የአምልኮቱ ማዕከል ሆነች። የታላቁ ሶሎሞን ቤተ መቅደስም ተሰራ። ይህ ዘመን የእስራኤል ወርቃማ ዘመን ተብሎ ይታወቃል። ነገር ግን ከሶሎሞን ሞት በኋላ በ930 ዓመተ ዓለም አካባቢ በህዝቡ ላይ በደረሰው የግብር ጫናና በንጉሱ ሮብዓም ምልከኝነት ምክንያት ታላቁ አንድነት ተሰነጠቀ። 12ቱ ነገዶች ለሁለት ተከፈሉ። የሰሜኑ መንግስት እስራኤል 10ሩን ነገዶች ይዞ በኢዮራብዓም መሪነት ተገነጠለ። ዋና ከተማቸውንም ሰማርያን አደረጉ። የደቡብ መንግስት ወይም ይሁዳ የይሁዳንና የብንያምን 2ቱን ነገዶች ብቻ ይዞ በዳዊት የንግስና መስመር ጸና። ዋና ከተማውም ኢየሩሳሌም ነበረች። ይህ መከፋፈል የፖለቲካ ብቻ ሳይሆን የመንፈሳዊ ውድቀት መጀመሪያ ነበር። በተለይ የሰሜኑ መንግስት ወደ ጣዖት አምልኮ ዘነበለ። እግዚአብሔር ብዙ ነቢያትን ቢልክላቸውም ሊመለሱ አልቻሉም። በመጨረሻም በ722 ዓመተ ዓለም የአሦር መንግስት መጥቶ የሰሜኑን 10ሩን ነገዶች ማረካቸው። እነዚህ ነገዶች ወደ አሦር ተወሰዱ። ከዚያም ወደ ተለያዩ የዓለም ክፍሎች ተበተኑ። በታሪክ የጠፉት 10ሩ ነገዶች ተብለው የሚጠሩት እነዚህ ናቸው። የደቡብ መንግስት ወይም ይሁዳ ግን ለተጨማሪ ዓመታት በኢየሩሳሌም ቆይቷል። ምንም እንኳ በኋላ ወደ ባቢሎን ቢማረኩም ከ70 ዓመት በኋላ ተመልሰው ቤተ መቅደሱን ሰርተዋል። ዛሬ አይሁድ የሚለው ስም የመጣው ከዚሁ ከይሁዳ ነገድ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስም ከነዚህ ነገድ በሥጋ ተወለደ። የመንግስቱ መከፋፈል እግዚአብሔር አንድነትን እንደሚወድና መከፋፈል ደግሞ ለውድቀት እንደሚዳርግ ትልቅ ትምህርት ይሰጠናል። ነገር ግን 10ሩ ነገዶች ጠፉ ቢባልም በእግዚአብሔር ዘንድ ግን የታወቁ ናቸው። የ12ቱ ነገድ እስራኤል ታሪክ ባለፈ ታሪክ ውስጥ ብቻ የሚቀር አይደለም። በመጽሐፍ ቅዱስ ኦሪት ዘፍጥረት ጀምሮ እስከ መጨረሻው የዮሐንስ ራእይ ድረስ የነገዶቹ ስም እንደ ወርቅ ክር ተሰንቅሮ እናገኘዋለን። ይህ ታሪክ ለእኛ ለዛሬው ክርስቲያኖች ምን ትርጉም አለው? 5 ዋና ዋና ነጥቦችን እንመልከት። አንደኛ፣ እግዚአብሔር የታመነ አምላክ መሆኑን ነው። እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ የገባውን ቃል አልረሳም። ሕዝቡ በኃጢአት ቢወድቁ በምርኮ ቢበተኑም እሱ ግን ቃል ኪዳኑን ጠብቆ መሲሁን ከይሁዳ ነገድ አስገኘ። ይህ የሚያስተምረን እግዚአብሔር ለእኛ የገባውን የተስፋ ቃል በፍጹም እንደማይረሳ ነው። ሁለተኛ፣ ከመሬት ርስት ወደ ሰማያዊ ርስት 12ቱ ነገዶች ምድራዊ ርስት ለመቀበል ተዋግተዋል፣ ደክመዋል። እኛ ደግሞ በኢየሱስ ክርስቶስ በማመናችን መንፈሳዊ እስራኤል ተብለናል። የገዛ ደሙን ሰጥቶ የገዛን ጌታችን ከምድራዊ ርስት የሚበልጥ የዘላለም ሕይወትና መንግሥተ ሰማያትን አዘጋጅቶልናል። የብሉይ ኪዳን እስራኤላውያን ወደ ከነዓን እንደተጓዙ እኛም ዛሬ ወደ ሰማያዊቷ ከነዓን በመጓዝ ላይ ያለን መንገደኞች ነን። ሶስተኛ፣ የ12ቱ ቁጥር ትንቢታዊ ፍጻሜ። በሐዲስ ኪዳን 12ቱ ነገዶች በ12ቱ ሐዋርያት ተተክተዋል። ጌታችን ለሐዋርያቱ በ12ቱ የእስራኤል ነገዶች ስትፈርዱ በ12ቱ ዙፋን ላይ ትቀመጣላችሁ ብሏቸዋል። ይህም እስራኤል በ12ቱ ነገዶች ላይ እንደተመሰረተችው ቤተ ክርስቲያንም በ12ቱ ሐዋርያት ትምህርት ላይ የጸናች መሆኗን ያሳያል። አራተኛ፣ በሰማያዊቷ ኢየሩሳሌም ያሉ ደጆች። በዮሐንስ ራእይ ምዕራፍ 12 ላይ ቅዱስ ዮሐንስ አዲሲቱን ኢየሩሳሌም ሲመለከት ከተማይቱ 12 ደጆች እንዳሏትና በደጆችም ላይ የ12ቱ የእስራኤል ነገዶች ስም ተጽፈዋል።
ይህም የሚያሳየው ነገዶቹ በእግዚአብሔር ዘላለማዊ ዕቅድ ውስጥ ያላቸው ቦታ ይህም የሚያሳየው ነገዶቹ በእግዚአብሔር ዘላለማዊ ዕቅድ ውስጥ ያላቸውን ቦታ ምን ያህል የከበረ መሆኑን ነው። አምስተኛ የአንድነት አስፈላጊነት። የእስራኤል ነገዶች መከፋፈል ለውድቀትና ለምርኮ ዳረጋቸው። ይህም ዛሬ ለኛ ትልቅ ማስጠንቀቂያ ነው። በቤተ ክርስቲያንም ሆነ በሕይወታችን አንድነት ሲኖር በረከት አለ። መከፋፈል ሲኖር ግን ለጠላት መሸነፍ ይመጣል። ወንድሞች በህብረት ሲቀመጡ መልካም ነው የሚለው መዝሙር የነገዶቹ የታሪክ ትምህርት ነው። የተወደዳችሁ ተመልካቾች የ12ቱ ነገደ እስራኤል ታሪክ በአጭሩ ይህን ይመስላል። ይህ ታሪክ የእግዚአብሔርን ታላቅነት፣ ታማኝነትንና ስርዓትን ያስተማረን ድንቅ ጉዞ ነው። የእግዚአብሔር ቃል እውቀት ብቻ ሳይሆን ለሕይወታችን ብርሃን ይሁንልን። ስለ ነገዶቹ ታሪክ ያላችሁን ሀሳብ ወይም ጥያቄ በኮሜንት መስጫው ላይ ያጋሩን። ይህ መንፈሳዊ ትምህርት ለሌሎች ይደርስ ዘንድ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ርዕስ እስክንገናኝ አምላከ እስራኤል በቸርነቱ ይጠብቀን።